ትራንስፖርት ቢስፋፋ ብዬ አስባለሁ። አብዛኛው ጊዜ 2 ሰዓት መቆይበት ጊዜ አለ፣ 2 ሰዓት 3 ሰዓት መገባበት ጊዜ አለ። ሰው አብዛኛው ጊዜ የሰው ቁጥር እየጨመረ በሚመጣ ሰዓት እጥረት ይኖራል። ጠዋት ለስራ የሚሄደው ወረፋ በጣም ረጅም ወረፋ ነው ያለው። አሁን አዲስ አበባ ከተማ በህዝብ ቁጥር የሚመጥኑ ባሶች ቁጥር አይደለም ያለውና ያን ባሶች ጭማሪ የትራንስፖርት አገልግሎት ቢሰጥ እነኚህን መሰል ጥያቄዎች በትራንስፖርት አገልግሎቱ ጥራት አቅርቦትና ተደራሽነት ላይ በተደጋጋሚ ይነሳሉ። የአዲስ አበባ ከተማ አስተዳደርም በከተማው የሚታየውን የትራንስፖርት እጥረትን ለመቅረፍ የብዝሃ ትራንስፖርትን ማስፋፋት ዋነኛ ትኩረቱ መሆኑን ይገልጻል። በተለያዩ የትራንስፖርት አማራጮች በቀን ለ3.87 ሚሊዮን ዜጎች አገልግሎት እንደሚሰጥ የሚጠቁመው የአዲስ አበባ ትራንስፖርት ቢሮ መረጃ ከጠቅላላ አገልግሎቱ ደግሞ በከተማው የሚገኙ ከ1170 በላይ አውቶቡሶች ለ1.1 ሚሊዮን ዜጎች አገልግሎት ይሰጣሉ ይላል። ለሁሉም ዜጎች ምቹና ተደራሽ የትራንስፖርት አገልግሎት ለመስጠትና የሚታየውን ጫና ለመቅረፍ ከተማ አስተዳደሩ በቅርቡ 100 ኤሌክትሪክ አውቶቡሶችን ወደ ስራ አስገብቷል። የኤሌክትሪክ አውቶቡሶቹ በበላይነህ ክንዴ ግሩፕ ተገጣጥመው የቀረቡና የአስተዳደር ስራቸው በመንግስትና በግሩፑ የሚከናወኑ ናቸው። ይህ አሰራር ደግሞ የመንግስትና የግል አጋርነትን በትራንስፖርት ዘርፉ በማጠናከር ዘርፉን ለማሳደግ እንደሚረዳን የሚገለጸው ይሄ አሰራሩን መሆኑ ለመንግስትም ለህዝቡም ትልቅ ጠቀሜታ አለው። ምክንያቱም እነዚህ መኪኖች በበላይነህ ክንዴ የተገጣጠሙም ናቸው። ሁለተኛ ቢበላሹ እንኳን የጥገና ሁለተኛ የመለዋወጫም ችግር እንዳይገጥማቸው ድርጅታችን ቀድሞ የተዘጋጀባቸው በመሆኑ መኪኖቹ ጥብቅ ቁጥጥር ተደርጎላቸው ማህበረሰቡ የሚፈልገውን አገልግሎት እንዲያገኝ ሚናቸውን እንዲወጡ እድል ይሰጣቸው ብለን እናስባለን። ሁልጊዜም ቢሆን የተለያዩ አቅሞችን ማቀናጀት ውጤታማ ያደርጋል። እንግዲህ በአንድ እጅ ከማጨብጨብ በሁለት እጅ የሚኖረው ፋይዳ ሁላችንም እንረዳለንና መንግስት የራሱ አቅም አለው። የግል ባለሀብቱ ደግሞ ገንዘብና እውቀት አቀናጅቶ መስራት ሲችል ውጤታማ ይሆናል ብለን እናስባለን። የኤሌክትሪክ አውቶቡሶቹ ዲጂታል ቴክኖሎጂ የሚጠቀሙ በፈጣን ቻርጀሮች ከ3 እስከ 4 ሰዓታት ቻርጅ በማድረግም በአንድ ሙሉ ቻርጅ ከ400 ኪሎ ሜትር በላይ መጓዝ እንደሚችሉና በአንድ ጊዜ 71 ሰዎችን እንደሚያሳፍሩ ይነገርላቸዋል። የኤሌክትሪክ ተሽከርካሪዎቹ ኢትዮጵያ ተግባራዊ እያደረገች የሚገኘውን አረንጓዴ ልማትን በመደገፍ ከባቢን ከብክለት ለመጠበቅ እንዲሁም ለነዳጅ የሚወጣውን ወጪ ለማስቀረት ሚና እንዳላቸው ይገለጻል። የነዳጅ መኪና እኔም ነድቻለሁ። ጭስ አለው እንደገና ለአካባቢ ብክለት ይዳርጋል። ሽታ አለው ብዙ ነገር እንደገናም ደግሞ በገንዘብም ቢሆን በጣም ከፍተኛ ደረጃ ላይ ደርሷል በዚህ ሰዓት። ይሄ ግን ጭስ አልባ ነው። የሀገሪቱንም ኢንቫይሮንመንት ያስተካክላል ብዬ አስባለሁ። ኮሪደር ልማት ከተሰሩት ስራዎች እጅግ ለመኪና ለመንገድ በጣም እጅግ አስፈላጊ የሆነ ሰፊ እግረኛ ራሱ እንደ ልብ የሚሄድበት መኪና እንደ ልብ የሚዟዟርበት ከተማ ሆኗል። ነዳጅም እየጨመረ ስለሆነ ክፍያውን በዛው ልክ እየጨመረ ነው የሚመጣው። ስለዚህ እነዚህ ኤሌክትሪክ ሲሆን በጣም ለህዝቡም ለተጠቃሚው ለሁሉም ማህበረሰብ የሚሆን ነው ማለት ነው። ይሄኛው በመንግስትና በግሉ ዘርፍ የሚፈጠሩ አጋርነቶች የስራ ዕድልን ከመፍጠር አኳያ ሚናቸው ከፍተኛ መሆኑን በኤሌክትሪክ አውቶቡሶቹ አገልግሎት እየሰጡ የሚገኙ ሰራተኞች ይገልጻሉ። አሁን ለምሳሌ ከትምህርት ቤት ነው ተወዳድረን ወደዚህ የመጣ ነው። ስለዚህ ተመርቀን ሌላ ቦታ ስራ ፍለጋ ምናምን አንከራተትም ማለት ነው። ጥሩ ነው። በጣም ጥሩ የስራ ዕድል የተፈጠረልን ለኛ። ስራ የሌለን ሰዎች ነበርን። በባስ ካፕቴንነት ስራ አግኝተናል። ኢኮኖሚያችን አድጓል ማለት እየሰራን ነው ማለት ነው። ለዓለም ፈተና የሆነውን የአየር ንብረት ለውጥ ለመቋቋምም ኢትዮጵያ አረንጓዴ ልማትን በማስፋፋት ላይ ስትሆን የኤሌክትሪክ ተሽከርካሪን ማሳደግንም ለዚሁ እንደ መፍትሄ አድርጋ ታቀርባለች።